ግን ውድ ተመልካቾች እንደውሻ የሆነ እየጋጠ ነው ውሾቹ ሲንከባከቧቸው ያያቸው ወንድሞቼ ናቸው የኔም ኮንድሙ ከነሱ ጋር ነው ያለው እኮ እሺ በላለሁ ወደ ቤት ዘነው መተናል ውሾች ከጀርባ አሉ ስንወጣጥኝ ደስታን መስጠታቸው እነሱ አሉ ፈራሉ ተስፈራላችሁ እስኪ ያው ምናልባት ስለ ወንድምሽ በጣም እንደምትቆረቆሪ ያየው ነው ለወንድምሽ እኮ መቆርቆሩሽ ይገባኛል ግን ብዙ ነገሮችን በኃይል ነው ምናምን ተናገሩ በህይወትሽ የገጠመሽ ማለት ከተለያየ ነገር አንፃር የገጠመሽ ፈተና የሆነብሽ ሰው አንቺ ላይ ስንቴ ሰው አምኜ እንደከዱኝ እኔ ነኝ የማውቀው ስንቴ ምን አድርገውሽ በልጅነታችን ነው እናትና አባታችን የሞቱት ሁለቱም የኔ ኃላፊነቶች ናቸው እህቴም ሆነች ወንድሜ ማለት ነው በጣም ብዙ ነገሮች ነው ያደረኩት እነሱን እዚህ ቦታ ላይ ለማድረስ እኔ ትልቅ ሰው ሆኜ ምናምን አይደለም በቃ ይገባኛል አይዞሽ ሰዎች ስላመንኳቸው ብዙ ጊዜ ተጫውተውብኛል ይገባኛል ለዛ እኮ ነው የተረዳሁሽ አላቅም ምናልባት እኔን መጣል የሚፈልጉ ሰዎችም ይሆናሉ በወንድሜ የመጡት ማለት አልገባኝም አንቺ መጣል የሚፈልግ ሰው አለ አዎ ያው ትንሽ ከፍ እንዳልክ ሰው አዲስ ነገር እንኳን ለብሰህ ሲያይህ አይወድም አዲስ ነገር ለብሰ ማለት እኔ አልገባኝም ያንቺን ማለት እኔ ኑሯችሁ እንዳየሽ እንደማየው ተከራይታችሁ ነው የምትኖሩት በዛ ላይ ያን ያለ ገቢ ምናምን እንደሌላችሁ ምናምን ከናንተ ሰማሁ በርግጥ አላጣራውም ከናንተ ነው የሰማሁት እና ምን ማለት ምን ፍለጋ እናንተን እንደዚህ አይነት በወንድማችሁ ሊመጡ ይችላሉ ምን ፍለጋ ማለት አንዳንዴ ገንዘብ አሰስቶት ከናንተ የሆነ ጥቅም ፍለጋ እናንተ ኢቭን ተከራይታችሁ ነው የምትኖሩት እንደነገርሽ ማን እንደዚህ ሊያደርግ ይችላል አንዳንዴ እኮ ምቀኛ የሚመጣብህ ሀብታም ስለሆንክ ብቻ አይደለም እሱንማ አንዳንዴ እሱም ሚዛናዊ ነው ሐሳቡ በቃ እንዲሁ በተፈጥሮ ምቀኛ የማያጣው ሰው ታውቃለህ እኔ ማለት በቃ እንደዛ ነው እና እሷም አሁን እንደዚህ በጅልነት ሰው እያመነች ሳያት በሳጫለሁ እሱም እንደዛ ነበር በቃ እና ለምን አመነሽ ነው ያንቺ ጥያቄ አው መጀመሪያ የገባችሁት ዝም ብላ እናግራችሁ ቤቷን ያመጣቻችሁ ቆቀጥታ እና ይሄ ግን እኮ አንዳንዴ ሰውን አለማመን መፍትሄ አይደለም ለምሳሌ ለዚህ ልጅኛ መፍትሄ ብንሆንስ እሱማ ሰየው ደስ ይለኛል እኔ የምፈልገው ነገር እኮ ግን ማለት ሁሉም ሰው አንድ ነው ብለሽ ማጠቃለል የለብሽም ኦፍ ኮርስ እኛ የቻልነው ነገር አድርገን ወንድምሽ ማድረግ ያለብን እናደርጋለን ብንሆንስ ሳይሆን እንሆናለን በደንብ 100% ከፈጣሪ ጋር በመተባበር እኔማ እንደዛ ደስ ይለኛል የዘውትር ጸሎቴ ነው ስለቴ ነው እሱ እኔም እንዲድንልኝ ነው መፈልገው እንደዚህ አይነት ህይወት እንዲወጣልኝ የበፊቱን አማንን ማግኘት ነው መፈልገው እኔ ኮሶን እኮ ግን በቃ እኔ እንደድል ሆኖ በህይወቴ የማገኘው አብዛኛው ሰው በቃ አንተ እንደምትለው አይነት ሰው አይደለም አግብተሻል አንቺ ማለት ይሄ ትዳር ምናምን አላገብ ለምን እድሜሽ ሳይሆን ለትዳር ይደረሽ ነሽ ያው እንዳልኩ ሰው አታምኝም በህይወትሽ አው የትዳር አጋር ሲሆን ደግሞ ትንሽ ከበድ ይላል ጓደኛ ማለት አይደለም የትዳር አጋር አንድ ለቤተሰቦቼ ቢያንስ እነሱን የሆነ ቦታ ሳላሲስ የእናትና የአባት ያጽምም ይወጋኛል ሁለት ደግሞ በቃ የዘንድሮ ወንዱም አይታመንም ጓደኛም አልወጣ ብሎኛል አይደለም ባል ስለዚህ በቃ ጓደኛ የለሽ አረ እኔ ጓደኞቼ እህትና ወንድሞቼ ናቸው እና ስራዬ በቃ አማን ማለት ቤት ውስጥ የሚያሳያቸው ባህሪዎች ምን አይነት ናቸው ከታመመ ወዲህ ወይስ በፊት ከታመመ በኋላ በቃ እሷ እንዳለች ነው በቃ ውሻ ነው በቃ ኖርማል ውሻ ታውቃለህ አይደል እንከባለላል ኖርማል አመድ ላይ ወጥቶም ነው እንደውሻ ይጮሃል እንደውሻ ይንከባል እንዲማ ሰው እኮ ነው ኖርማል አካሉ ምን እኮ ሰው እኮ ነው ባህሪው ነው የወረሰው የውሻ ነው በቃ ባህሪው ነው በቃ አረማመዱ ምናምን አበላሉ እንጀራ በሳህን አቅርበህለት እንደዚህ በጥርሱ እንደዚህ ለመብላት ይሞክራል እሺ ማለት
ምን እንደረኩ አይደለም ይኸውልሽ እኔ ከማልቀስ በላይ መረጃ ነው የምፈልገው እና በቃ ሙሉ ለሙሉ ነው የተቀየረው እሺ ታዲያ አሁን ይሄን ምን ትለዋለሽ በኔ ቦታ ብትሆን እስኪ ማለት ቀን እንዳልሽው እንደባለል ማታ ማለት ምንድነው የሚሆነው በቃ መሬት ላይ ነው የሚተኛው እሺ አይልም እንዲህ ሳይነቃ እንኳን አንስተን ጎትተን ልናሰኘው ነቅቶ እንደውሻ ነው የሚጮኸው ሊናከስ ምናምን ሞክሯል አዎ በደንብ እንዴ ቦታ ምናምን ያው ግሪን ያው እዚህ ጋር መንፈስ ቅዱስ እስኪ ያው አንቺ ገብቶ ይለ እንደ በስመ አብ ወወልድ ወመንፈስ ቅዱስ የቅርብ ጊዜ የማይመስልም ምንሽ በጣም ቆይቷል መሰለኝ ከነከሰሽ ኧረ አልቆየም በእናትህ አይዞሽ በእናትሽ በስመ አብ እህትሽንም እንደዚህ አይነት ጥቃት አድርሶባት ያውቃል አዎ እንጂ እዚህ ጋር ጠቅሯል እሷም እንደዚህ እንትን ያለበት አልጠይቃት ብዬ ምናልባት ባክግራውንድ አቆና ብዬ ኧረ ምን ባክግራውንድ ነው እሱ ነው እንደዚህ ከሆነ በኋላ እሺ አሁን አንተ እሺ በኔ ቦታ ብትሆን ይሄን ምን ትለዋለህ ማለት ቆይ ሰው እየነከሰ ቤት ውስጥ እንዴት ነው እናንተ የምታስቀምጡት ምን ፍለጋ ማለት ይሄ ልጅ እኮ ሊናከስ ይችላል አንተ እኮ አልደረሰብህም የኔ ወንድም ስላልደረሰብህ ነው እንደፈልግ እንዴት እንደዚህ እንዴት ምናምን እኛ ላይ በተለይ እኔ ላይ ለመፍረድ እየሞከርክ ያለው ኦኬ እኔ ያለውን ነገር ይሄ ነው ለማለት የግዴታ እኔ ላይ መድረስ አለበት ያለዛ ተሰሚኝ ነው እየተረዳኸኝ አይደለማ እኮ ቤት ውስጥ አንቺን ከነከሰሽ ቤት ውስጥ እንደውሻ ከሆነ ይሄ ልጅ እኮ እናንተም ላይ ጉዳት ያደርሳል ስለዚህ ይሄ ነገር ከመፈጠሩ በፊት ሌላ መፍትሄ መውሰድ እንዳልሽኝ ለምሳሌ ጉሮሮሽ ሊነክስሽ ይችላል ህይወትሽን አጣሽ ማለት አይደለም እና ቤት ውስጥ ለምን አስቀምጣችሁት ለምንድን ነው ዝም የምትሉት ወንድማችን እኮ ነው ታዲያ ወጥተን እንጣለው ማን ጣየዋልሽ ወይ ጸበል ወይ መታሰር ካለበትም አስሮ ሰው ወዶ ነው እንዴ ልጁን አስሮ የእብድ ሐኪም ቤት ወይም ደግሞ የአእምሮ ማገገሚያ የሚወስደው ልጁ እኮ እንዲድንለት ነው እንጂ እሱን ቁጭ አድርጎ ቤት ውስጥ ቢያስቀምጥ ይድናል ሰው ነው እንደኔ አይነት ወንድም አይነት ህመም የታመመበት ሰው ሰምተህ ታውቃለህ ንገረኝ በህይወት ውስጥ በደንብ ሰምቼ አውቃለሁ በጣም ብዙ ነገር ገጥሞኝ ያውቃል ኢቭን አሁን ቅርብ ጊዜ የገጠመኝ ራሱ አንድ ሰው ጅል ነው በቃ ልጁ ምንም ስታወሪው ጅል ነው ሳታወሪውም ጅል ነው ዝም ብሎ ጅል ነው ብቻ ጅል ታውቂያለሽ ጅል ነበር ግን ጅልማ የተፈጥሮ ባህሪው ነው ይሁንብኝ እሰይ እንዴት የሰው ልጅ ወደ ውሻነት ይቀየራል እሺ ለማንኛውም ይኸውልሽ እንደው ምናልባት እህትሽ ወደ ድመት አንቺም ወደ ድመት ትቀየራለሽ ያልሻት መንገድ ትንሽ እሱም ይሄኔ ሰው ሲያምን ነው እንዲያደረጉት እሷንም በቃ እንዲያረጓታል ታዲያ እሱ ላይ ይሄንን ነገር ሊያደርግ የሚችል ሰው እሷም ሊያደርጋሉ ያልሽ ያሰብሽ ነው አንድ ቤተሰባችን ውስጥ ገባ እኔም አልቀረውም በዚህ ሁኔታ እኔም እኮ እስካሁን እየተጠነቀቅኩ ነው እንጂ ከነሱ የባሰ ብዙ ሰው ሊፈትነኝ ሞክሯል ምን አይነት ፈተና ስንት ነገር ሊገሉኝ ሞክረዋል አሲድ ሊደፉብኝ ሞክረዋል እንዴት ማለት ከምን ተነስተው ምን ለምን አልገባኝም በቃ ሴቶች ናቸው ብዙ ጊዜ ያኔ ፍቅረኛ አንቺን ወደደሽ ነው ምክንያታቸው እንዲህ ነው ምክንያታቸው በቃ እንደዚህ ናቸው ኦኬ በፍቅር ምክንያት ኦኬ ሰዎችን የመሳብ እንትናለሽ ማለት ነው እኔ ምንም አላውቅም እኔ እንደዚህ አይነት ፍላጎት የለኝም ሰው ጊዜ መጣው ለወንድሜ መፍትሄ ልፈልግ ነው አይደለ እኔ በህይወት ያለፍኩበት ነገር ነው እየነገርኩ ያለሁት እኮ ምናልባት አንቺ ላይ አሲድ መድፋት የፈለገ ሰው እኮ በምትወጁ ሰው አንቺን ማኮራመት አንቺን ማኮምሽሽ ማድረግ የሚፈልግ ሰው ይኖራልና ይሄን ነገር እንዴት አላሰብሽበትም ወንድምሽ እንደዚህ አይነት ነገር ሊያጋጥመው እንደሚችል እንዴት አልገመትሽም ቀድመሽ ጥንቃቄ እንዴት አልወሰድሽም እንዴት ልጠንቀቅለት ሁለቱም ላይ የሆነ ተፈጥሯዊ ጅልነት አለ እህትም ወንድምም እኔም በእርግጥ ድሮ እንደዛ ነበርኩኝ ያው ከጊዜ በኋላ ብዙ ነገሮችን ያለድሜ እያየው ስመጣ ነው እንዴ ተለወጥኩት ጥሩ እንግዲህ በቃ የነገርሽኝ ነገር እንግዲህ አዳምጫለሁ እውነት ለመናገር በጣም አዝናለሁ እንደዚህ አይነት ነገሮች ይፈጠራሉ ብዬም አላስብም ግን እንግዲህ ምንም ወንድምሽን እንግዲህ ያለበትን ቦታም የነገሩን ነው ኢቭን አሁን ግራ ይገባኝ ነገር ወንድምሽ ነው ወደ ውሻነት ባህሪ ተቀይሯል ግን አሁን ቤት ውስጥ የለም የት እንዳለ አታውቁም እናንተ ራሳችሁ ታዲያ ለወንድማችሁ እንደምታስቡ ያስረዳል ወንድምሽ ከሆነ ለምን ቤት ውስጥ አልነበረም
አሁን እኮ እያልሽኝ ያለሽው በሰንሰለት አስረን ለሕክምና የሚሆን ቦታ እንውሰደው ሳይሆን የለም ራሱ ቤት ውስጥ ይህ እንዴት ሊፈጠር ቻለ? የምትነግሪኝና እየሆነ ያለው ሌላ። የክሩ አባላት ናቸው ፈልገው አሁን እነሱ ከበውት ማለት ጥቃት እንዳይደርስበት ከውሻ ከተለያዩ ነገሮች ጋር እንደሚሆን ነው መረጃ የደረሰ። ካሜራ የሚያጠፋ ነው በዛ ምክንያት ነው። ከውሻ ከኛ ጋር እሺ ብሎ አርፎ አይቀመጥም። በመስኮትም ቢሆን ዘሎቶ በቃ ውሾች ያሉበት ጋር ነው የሚሆነው። በቃ ከውሾች ጋር ነው የሚቀላቀለው። አዎ እስታች ብዙ ውሾች አሉ ተሰብስበው እንትን የሚሉበትና ከጠፋን እንኳን እዛ ስንሄድ እናገኘዋለን። ለዛ አስበን ነው እንጂ ከዛ በመከራ ነው ወደ ቤት የምናመጣው ወደዚህ የምናስገባው መልሰን እኮ። ታዲያ እኮ አልገባኝም እንጂ አንተ እንደምትለው ወንድማችንን እንችላለን አይነክሱም። ባህሪያቸውን ተጋርቷል። ሰው ይመስላል እንጂ እኮ በቃ እነሱን ሆኗል። እና ይሄ ጤነኝነት ነው? ይሄ ጤነኝነት ነው? ስለ ጤነኛ ሰው ነው እንዴ እያወራን ያለነው? ማለት ምን ማለት ነው? ጤነኛ ከሆንሽ እንዴት ነው ወንድምሽ ለምሳሌ ውሻ ሌሊት ሄዶ ጅብ ሊበላው እኮ ይችላል ልጅ እና ወንድሜን አስበለታለሁ የምትይው ምኑን ነው? ይሄ ልጅ ለሊት ቀን ነው የወጣው እና ቀን ጅብ ወጥቶ ሰው እየበላ አይደል እንዴ? ውሻ ይበላው መቀን ነገሩ አብረው ስለማትኖር አንተታ አብረው ስለማትኖር ዞረሽ በቃ ይሆን ነው የምትይኝ። አብረው ስለማትኖር ልትረዳን አትችልም። ትሰማኛለህ? ጥሩ ሰዓቱ ሲደርስ እኮ ካለበት ሂደን እናመጣዋለን። አጣራለሁ በቃ እኔ አጣራለሁ። በቃ አንቺ ሰላማዊ ሰው ነሽ አይደለ? ለወንድምሽ ታስቢያለሽ አይደለ? ከውሻ ጋር ዋል አይደለ? ጅብ ይብለው አይደለ? ከዛ ደግሞ እዚህ ጋር አንተ አይገባም። ጥሩ ማለት እኔ ይቅርታ በጣም ስሜታዊ የሆንኩት አይ ችግር የለውም። ስለማታውቅ እንዴት እንደሚያደርገው ስለማታውቅ መጀመሪያም እናንተን በመጥራቱ የተናደድኩት በዚህ ነው። ምክንያቱም ስለማታውቁ እንደዚህ አይነት ነገር ምንም ሊገባችሁ ሆነ ልትረዳኝ አትችልም። ሰምተን እኮ የማናውቀውስ ነገር ሆኖብን እና ደግሞ እናንተ የወሰዳችሁት መፍትሄ አነሰብኝ አንድ ወንድሜ ነው ከማለት አንጻር ማለት ነው። ለዛ እኮ ለምን ዛሬ እኔ ቤት ገብቶ በቀን እናትና ልጅን ነጥሎ ጅብ እያወጣ የእናንተ ወንድም ግን ከጅብ ጋር ከውሻ ጋር እየዋለ ለሊት ተነሱ ላለመሄዱ ምን ያደርግልኛል? ይሄ ልጅ ወደ ውሾቹ ስማ ለሊት እንዳይሄድ ስንታገል ነው። እሺ እንዲህ በወንድማችን እየተነከስን ያለ ነው። ትሰማኛለህ? ጥሩ ግን እስከ መቼ ታግለሽልኝ ቤት ታስቀር? ዛሬ መጣ ስለ ወንድሜ እንትን ምናምን ብለህ ልትናገር አትችልም። ይሄን ሁሉ መስዋዕትነት የከፈልኩለት እህቱ ነኝ። ሰማ ቴንኪው። በቃ እኛም እንግዲህ እንደ ወንድም አስበን መስዋዕትነት እንከፍልለታለን። እሺ ግን በዚህ ውስጥ ግን ማድረግ ያለብንን መንገዳችን ላይ ሁሉ ብዙ ነገሮች ልናደርግ እንችላለን። ማጣራቶች እናደርጋለን። አሁን ኢቭን የዚህ ነገር መነሻ ምንድን ነው የሚለውን ከጎረቤቶች ከተለያዩ ሰዎች እናጣራለን። ምክንያቱም የሆነ ነገር ዝም ብሎ ነው ብዙ ነገር እናውቃለን። ብዙ ነገር ሲገጥም ሰው እንረዳለን። ስለዚህ እኛ እናጣራ፣ የደረስንበት ነገር ካለ ለእናንተ እናጣራለን። ማጣራታችን አይቀርም። እንግዲህ ውድ ተመልካቾቻችን እዚህ የገጠመን ነገር ትንሽ ላይን ለጆሮም በጣም ለብዙ ነገር የሚከብድ ነው። ምክንያቱም ካሜራ ካጠፋን በኋላ የክሩ አባላት የተለያዩ ፎቶዎችን ልከውልኝ ነበረ እና ትንሽ ግራ የሚያጋባ ነገር ነው የገጠመኝ። እስኪ አሁን ለማንኛውም በፍጥነት ወደ ልጁ ወዳለበት ቦታ ነው የምንሄደው። እዚህ ያለኝ ቆይታ ይህን ይመስላል። በቀጥታ ሁላችሁም ካሜራ ሰብስቡና ወደ ልጁ ጋር እንሄዳለን። እውነት ነው ይሄ ነገር የሚለው ነገር እኔ ራሱ በጣም ግራ ገብቶኛል። በቀጥታ ወደዛ እንሄዳለን። ተከተሉ። በስመ አብ ወወልድ ወመንፈስ ቅዱስ። አረ ልጁ ምን እየሆነ ነው? በስመ አብ ወወልድ ወመንፈስ ቅዱስ። ትንሽ ተጠጋ ወንድሜ። ውድ ተመልካቾች እንግዲህ አማን ምን እያደረገ ነው? ውድ ተመልካቾች እንደ ውሻ የሆነ እየጋጠ ነው። መዓት ውሾች አሉ። ውድ ተመልካቾች እንዴት ነው እነዚህን የምናባራቸው? በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ይሄ እየጋጠ ነው፣ አጥንት እየጋጠ ነው። ውድ ተመልካቾች አረ በስመ አብ። አረ ይሄን ልጅማ ማዳን አለብን። ሊዶ ወንድሜ ውሾቹ እንዳይበሉ። ውሾቹ የሚሄዱበትን ሰዓት እንጠብቅ። ቆይ አይደለም ቆይ ለመሰለ እሱን ለማዳን ውሾች የግዴታ መራቅ አለባቸው። ያለዚያ ለኛ ማደጋ ነው። በቃ አሁን ውሾቹ እየሄዱ ነው አይደለ? ይኸው ማት ውሾች ናቸው እኮ። አረ ወዴት ነው? ቆይ ወደዛ እየሄዱ ነው። ይኸው የክሩ አባላቱ ስበዋቸው ነው መሰለኝ ወደዛ። ስጋ እያሳያቸው እየሄዱ ነው። ተከተለኝ።
እኔ ወንድሜ አይዞህ ጓደኞቹ ወደዛ ሄደው ና ወንድሜ ና ወንድሜ ወንድም ወንድሜ አንዴ ና እስኪ ከኔ ጋር ደህና ነህ ወንድሜ ወንድም አንዴ እናውራ ጓደኛ ነው አይደለ እሺ አንዴ እናውራ ከኔ ጋር እሺ አልስቶም ና እዚህ ጋር ደህና ነው ወንድሜ ደህና ነህ አባቴ አማን ወደ ቤት ልውሰድህ አንወስደውም አምጡለት ጓደኛውን ያው ያመጡለት ያው ይመጣል ከኔ ጋር ትሄዳለህ አንዴ ብቻህን ላውራህ አንዴ ጓደኞችም እዚሁ ነው ወንድም ወንድምህ ነኝ እኔ እሺ አልጎዳህም እሺ ወንድም እሱ ነው እሺ በቃ ወንድም እሱ የሆነ ስጋ አለ እና እዛ ይዤ ክሊክ እንድትበላ እሱ ጋር ነበር እኮ እነሱም ይምጡ አብሮ እሺ እነሱን ይዘዋቸው ይመጣሉ እና ከኔ ጋር ና እባክህ አይዞህ እሺ እኔ አለሁልህ እሺ ና እዛ ጋር አያቸው ለአንተ ማመጣለሁ ጓደኞችን አያቸው ሲንከባከቧቸው እዛ ጋር ውሾችን ሲንከባከቧቸው አያቸው ወንድሞቼ ናቸው የኔም ወንድሞች ናቸው አራተኛ የኔም ወንድሞች ናቸው አባት ደህና ነው ምግብ በልታል ያምጥልህ ስጋ ከእነሱ ጋር ነው የምበላው እኮ እሺ እበላለሁ እዚህ ጫካ ውስጥ ምንድን ነው የምትሰራው ወንድሜ ለአንተ ጥሩ ነው ወንድሞች ያሉ እነሱ ጋር እጫወታለሁ እህቶችስ እነሱ ናቸው ወንድሞች እነሱ ናቸው ወደ ቤት ይዘህ ልሂድ እህቶች ይፈልጉሃል አልሄድም ለምን እዚህ እኮ ለአንተ ጥሩ አይደለም ወንድሞች ይፈልጉኛል አልሄድም እኮ ወንድሞችን እኮ ይዤ ልመጣለሁ እነሱ ጋር ነው የምሄደው እኮ ይዤ ልሂድ ወንድሞች ጋር እነሱ ጋር ሄዳለሁ ከእነሱ ጋር ትሄዳለህ ይዣቸው ልምጣ አንድ አምጡልኝ በቃ እሺ አንድ አጥፋልኝ ካሜራውን እንግዲህ ውድ ተመልካቾቻችን ወደ ቤት ዘነው መተናል ውሾች ከጀርባ አሉ እንግዲህ ውድ ተመልካቾች እንግዲህ የወንድማችንን ነገር የአማንን ጉዳይ ለመፍታት ነው እዚህ የተገኘ ነው በጣም በርካታ ወደዚህ የመጣን ጉዳት ሊያደርስብኝ ሞክሮ ነበረ ውድ ተመልካቾች እስኪ እንግዲህ የወንድም
ቆይ ልቀቀኝ አማን አማን እንዴት ነው ለፋውንደሱ ህክምና እንዴት ነው ማረግ ነው አማን ልቀቀኝ ነው ነው ወደዚህ ይበላሻል አማን እባክህ ተረጋጋ አማን ነው ተረጋጋ ነው የሚለው እሺ አንቺ ተረጋጋ ታዲያ እንዴ አማን በቃ ቆይሽ ቆይ ተረጋጋ አማን ወንበር ላይ ማሩጣም ማለት እኔ እንዴት ንግራ ገባኝ እንዴት ነው የምናወራው አማን እባክህ እባክሽ ይረብሻል አታልቅሽ አማን አማን በኋላ አምጣለሽ እሺ ነበር ደህና ሁን እሺ አባቴ ደህና አይቶች ናቸው ያያቸው ነው ላንተ ምን አድርገን ይመለስልሽ ተረጋጋ ይሻላል በፈጣሪ ስም አሁን እኮ አማን ውሾቹ ዳሉበት ውሰድህ እሺ አመጣልሃለሁ እኮ እስኪ ተረጋጋ አንቺ ደግሞ አትረብሽን እስኪ አማን ይኸውልህ ምን ሆነ ነው በእናትህ እስኪ አውራኝ አማን ደህና ነህ ይኸውልህ አማን ምን መሰለህ ጓደኞቹ ወዳሉበት የሆነ ቦታ ወስደሃለሁ እሺ አማን ይኸውልህ አንተ ማለት ነው ወንድሜ ነው ወንድሞችም አሉ እዚህ እና የሆነ ቦታ ወስደሃለሁ እዛ አብረን እንሄዳለን ጓደኞቹ ጋር ነው ጓደኛዬ ያምጣልኛል እኮ እና ምን እናድርግ እንግዲህ እንደሱ እሱ የሚፈልገው ነው ማድረግ ያለብን አማን አንተ የምትፈልገው ምንድን ነው ንገረኝ ጓደኞች ጋር ወንዶ ጓደኞች ናቸው እሺ ምን ያደርጉልሃል ጓደኞች መስራች ናቸው እነሱ ያዳምጡኛል ይሰጡኛል እኛ ምን እንረዳለን ምንድነው የምትላቸው ለነሱ ምንድነው የምትነግራቸው እነሱ ናቸው እውነተኛ ጓደኞች እነሱ ናቸው እኛም ለእነሱ የምትነግራቸውን ለእኛም ነገር እህት አይደለው እስኪ ምንድን ነው ማለት ከእነሱ ጋር ምንድን ነው የምታወራው እንዴት ነው የሚረዱ እስኪ አውራ ምንድን ነው የሚረዱ ዝም ብሎ ያዳምጡኛል የኔ ደስታ ለመስደስታቸው እነሱ ለእኛም ነገርና ለእነሱ የምትነግራቸው እኮ እሺ አዳምጠን እኛ እናዳምጣለን አንተ አውራን እስኪ ለእነሱ ንገረን እሺ ለእነሱ የምትነግራቸው ለእኛም ንገረን እንሰማሃለን እነሱ ጋር መጫወት ነው ደስ የሚለው በኋላ አምጣለህ አትፋም እሺ እኛ ማለት ያንተ ወንድሞች ነው ፈራሉ ታስፈራላችሁ ደህና ነኝ ነበር እኔ ደህና ነኝ አማን ና እስኪ ና ወደ ውስጥ እንግባ እስኪ ና ይሄ ሰው ሊገባው ይችላል አንቺ እባክሽ ምራቅ ምንድን ነው ያልገባኝ የሰው ነገር ያለው ነገር
እባካችሁ መፍትሄ ይፈልጉለት። አማ እኔ በዚህ ሁኔታ እሱን መኖር አልችልም። አይዞኝ በቅርቡ ሁሉም ነገር ያልፋል። ቆይ እባክሽ አንቺ እዛው ሁኚ ቤተኛ ነው እንዴ? እሺ ተነሱ። እስኪ እባክሽ አንቺ ራቂ በቃ እንትን አላለሽም የሆነ ነገር ልክ አይደለም ምን እንደሆነ እስኪ እናጣራለን ምንም ነው የምታጠረው ይዋያል ራቅ በይ ሽዴልሽ ድምፅሽን ቀን የምትለው አሁን እሺ እኔ ላይ ለመፍረድ ተመቸ አይደለም ሌላ አይደለም እህቴ አንቺን እንዴት ይፈርዳል ማን ላይ ይፈርዳል እንዴ በኮመንስ ይለኝ እንደምስላልኩኝ እባክሽ እህቴ እንደዚህ አትይኝ ሁሉም ነገር ይስተካከላል ሁሉም ነገር ወደ ነበርንበት ይመለሳል እስኪ ቀና ብለህ አውራ ጓደኞች የት ነው ያሉት እስኪ ስለ ጓደኞች ንገረኝ እባክህ ጓደኞች የተረጋጋችሁ አሉ ይኸውልህ ስለ ጓደኞች ንገረኝ እንዴት ነው የሚንከባከቡ እሱ ይወዱኛል እኔ ክፉ አያደርጉም እነሱ እሺ እነማን ናቸው ለአንተ ክፉ የሚያደርጉት ለምንድን ነው እንደዚህ በክፉ አይን የሚያዩት ለምንድን ነው እንደዚህ ብለህ አይጠይቀው እስኪ ራሱን ምን ማለት ነው ወጭልኝ ወንድም እንትን ነው ሞታው አንዴ ከካሜራ ጀርባ ያሉ ሰዎች ጠብቁልኝ ኦኬ ወንድም ይነገረኝ ምን ግብኝ ምንድነው ያስፈኩ እኔ ሰላንተ ማለለኝ ኦኬ ነኝ አንቺ ተረጋጋ ተስጨምቅ ወንድሜ እኔ ስራ ትሰራ ነበር አይደል ስራ ትሰራ ነበር የሆነ ሳይክል የት ነው ያለው ሳይክል እንደነበረ ታስታውሳለህ ሳይክል የሆነ እንጀራ ምናምን ታመላለስ ነበረ ትልልቅ ሰዎች ያሉበት ቦታ ላይ አውሬዎች አሉ ለምን አውሬዎች እስኪ ንገረኝ እኮ ቆይና ባይታችሁ ምንድነው አውሬ ያለው ተረጋጋ አይገሉም እኔ ያለው አይገሉም እኔን ቀድሞ ይገሉኛል አንተ ምንም ማንም አይገሉም የሚያስፈራራ ሰው አለ ማለት ነው አውሬዎች ይገሉናል አይገሉም እናንተንም ጓደኞችን ይገሉብኛል ንገረኝ እነማን ናቸው የሆነ ፍሪ ሰው ያለበት ቀይ ሰው ያለበት ይገሉኛል እኮ ንገረኝ እኔ ፈልጌ ይገላቸዋለሁ እውነት ይሁን ለምን ላል እኔ ፈልጌ ይገላቸዋለሁ ንገረኝ አውሬዎች ናቸው ማን ናቸው ተማሪ ነች እዚህ ጋር የነበረችው ልጅ አውሬ ነች ስለምንድነው የምትወራው እህቱ እኮ ነች ምንድነው የምትለው ምንድነው የምታጣራው በህቱ አታማህል እንዴ ቆይ አንዴ ተረጋጊ የማደርገውን ነገር አውቃለሁ አይደለም ግን ደግሞ እህቴ እንድጠረጠረት አልፈልግም ስለምን አውሬ ነች የምታወራው ከምን ተነስቼ እንደተጠረጠርኩ በምን ታውቃለሽ ከምንም ነገር ተነሳው ግን እህቴ ነች እሺ ቆይ አንዴ በስራዬ መሀል አትግቢ አምነሽኛል በስራ እየገባሁ አይደለም ግን በህቴ ደግሞ ጣልቃ ልትገባ አልፈልግም አምነሽኛል እሱ እንድታድንልኝ እንጂ እኔ እሷን ጠረጥራት አይደለም የሚፈልገው እንዴት ነው ማለት ነው አልገባኝም እንዴት ነው መጀመሪያ ለምን እንደዚህ እንደሆነ ማወቅ አለብኝ ጓደኞችስ ተጠፋብኛለች ጓደኞችስ ትገልብኛለች ማናት ጥቁሯ ሴትዮ ናት ያቺ ጥቁሯ ሴትዮ ናት ያቺ ሴጣን ንግስት ናት ጓደኞችን አምጡ ትገልብኛለች ትመጣለች ማናት ንግስት ናት ማናት ልትገላቸው እኮ ሄደችው ማንም አይገልም እሺ ተረጋጋና የተፈጠረውን ነገር ማንም አይገላቸውም ማንም አይገልም የኔ ወንድም ተረጋጋ አማንዬ ተረጋጋሽ አባቴ አማን ነገር አማን ትንሽ እንጠብቀው ይረን ተጨነቀ ይኸውልሽ ነገር በጣም ከባድ ነው ይኸውልሽ አንቺ እኔ እኮ ያልገባኝ ነገር አንቺም እህቱ ነሽ እሷም እህቱ ነች አንቺ ጋር ስተኛ በሰላም ይተኛል እሷ ጋር ስትጠጋው ይጮሃል እና ይሄ ነገር ምንድን ነው ምን ማለት ነው እናውቃለሁ እኮ እሱን ለማወቅ እየሞከርኩ ያለው በቃ ዝም ብሎ ይሆናል ነው እንዴ
አይደለም ቆይ ጉድ ለምን እንደሚንቀሳቀሰው እሺ ድራስ ለማንቀሳቀስ እየሞከረ ነው እንዴ በሰው ዝም ብሎ ነው የሚንቀሳቀሰው ምንም እኮ አይደለም ያስፈራል እሺ አይናከስም እኮ እሺ እሱ ማይናከስም ምንም አያደርግም ግራ ገባኝ እኮ እኔ በጣም ነገሮች በጣም እየተወሳሰቡ ግን አመኝኝ እኔ ቃል ገባልሻለሁ ይሄ ልጅ እንደዚህ ሆነ አይቀርም ተስፋ አደርጋለሁ እሺ እንዴት ነው መፍትሄ ታገኛለህ ቆይ የሆነ መረጃ አሁን ቢያንስ መጀመሪያ ሳገኘው ከነበረው አሁን የሆነ ነገር እያወጣ ነው አውሬዎች አሉ የሆነ ቦታ ነው እኮ ይረጋጋል እኮ ይለዛ ይረጋጋውና ታውና እንደተቀለ ወንድሜ ፈልጉ ምን ወንድሜ ነው ባት ይላርግልሽ አለበት ባንተ ቦታ አታስጨንቂው እንደዛ ያልሽ ቆይ ተረጋጊ ሲታስጨንቂው እኮ ግራ ገባኝ ማለት ያው እኮ በስነ ስርዓት ያወራል እንዴ ታውስ አይነት ኮንትም ፈጣሪስ ተውተኛ ኮንትሽ አረፍት ያድርግ ያለዛ እንዴት ይሆናል አይዞ አማን እባክህ ንቃ አማን ወንድሜ ይንቃ አማን አይነክስም እሱ አይናከስም ምንም አያደርግም አይናከስም እንዲሁ ነክሶኝ እንደው ደህና ሆነ እሱ ስለማናከስ ነው የምታወራው ይጮሃል እንጂ እሱ እኮ ምንም ነገር አያደርግም አይናከስም ማንንም ደግሞ ነክሶ አያውቅም ሲነቃ አንዴ ነው እንትን አማን ደህና ነው አያደርግም አማን ቀና በል እስኪ ማንም ያስፈራል አማን ማንም ያስፈራል ማንም የለም ይሄው ተረጋጋ እኛ ነን እሺ አማን እኔም ብላ አማን እኔ ነው ጓደኞች አሉ ያው በር ላይ አይታችሁ በር ላይ ናቸው አማን እስኪ ንገረኝ ልብስ ነገር ላምጣልህ ስማ አማን ምን ሆነ ነው አማን ማንም ያስፈራራ ማናቸው አውሬዎቹ ማናቸው ናቸው እነማን ናቸው ጥቁሯ ሴትዮ ናት ቀይዋ ሴትዮ ናት መጣጡ ያጠፉናል እነሱ ልጆች ጓደኞቼ ይሉብኛል ማንም አይገልባቸው ይኸውልህ እዛ ጋር ተመልከት ይኸውልህ እየጠበቋቸው ነው ምግብ እየበሉ ነው እየጠበቋቸው ነው ማንም አይነካብን መጣውሽ እመጣለሁ ተጫወት ትሄዳለሽ የኔ አባት እኔ ይመጣሉ እነሱም ይመጣሉ አንተም ትሄዳለህ እሺ አማን ግን ምን ሆነ ነው ማለት እስኪ የሚያስፈራራ ነገር እሱ ብዙ ናቸው እኛም አቆች አሏቸው አውሬ ያላቸው እስኪ ንገረኝ እነሱ ማን ናቸው ከመጡላችን አይመጡም እዛ ጋር ያሉት ሰዎች የኛ ሰዎች ናቸው ማንም አንተን አይነካም እሺ እመነኝ እኔን እመነኝ አለውልህ ሁሌም እኮ ሲመጡ አሬ ዞን የሚመጡት
ሁሌም ሲመጡ አውሬ ይዘው ነው የሚመጡት። የት ነው የሚመጡት? አያችኋቸው? ቅድም እኮ መጥተው ነበር። አያችኋቸው? የት ነው እዚህ መጥተው ነበር እኮ። እዚህ ተኝተህ ነው ወይስ አልገባኝም። አላያችሁ? አይ አላየናቸው። መጥተው ነበር እኮ። ምን አይነት ሰው ናቸው? አውሬዎች አብረው መጥተው ነበር። አውሬዎች ይገሉናል። አይ ማንም አይገለንም። እሺ ይመጣሉ። እኔ አተርፋለሁ። እሺ እኔ አተርፋ እመነኝ። ማንም አይመጣም እዚህ። እሺ እኔን እመነኝ። ይኸውልህ ማነች እሷ? እስኪ ንገረን። አብረው የመጡት ከማን ጋር? ይገሉናል። አይገሉህም። እሺ ቅድም መጥተው መች ይገደሉ አለናል። አንተም አለህ እኔም አለው። እሷም ያባረርኳቸው እኮ ጓደኞቼ ጋር ሆኜ እኮ ነው ጩቤ ያባረርኳቸው። ጎበዝ ይገሉን ነበር። የኔ ጀግና ያዝ። እጅ ነው የሚሰጠው። አይ ጀግና ነው። ምንም አይደርጉም። እሺ ንገረኝ። አሁንም ጮኸና አባርራቸዋለን። እሺ አይመጡም። ንገረኝ። እሺ ማን ነው እንደዚህ ያደረጋል? ማን ነው የሚጫወት? ሳይክል ከራሱ ጎንዳ ላይ ነው ስራችሁ። ብዙ ነው አውሬዎች ከቦታል። ሳይክልን ከቦታል። ግን እነማን ናቸው እነዚህ ደደቦች? እኔ ዋጋችሁን ነው የምሰጣቸው። አንተ አታስብ። እሺ እዚህ እንኳን ስመጣ አገኛቸዋለሁ። አውሬዎች የሌሉት ጓደኞቼ ጋር ብቻ ነው። ከመቼ ጀምሮ ነው እንደዚህ ተፈጠረ? ቆየ እኮ ጓደኞቼ ጋር ሲሆን ብቻ አውሬዎች አይመጡም። እነሱ አውሬዎችን ይከላከሉልኛል። አውሬዎቹ ምንድን ነው ያደረጉት? ከአንተ ምንድን ይሰራሉልኛል? ሊገሉኝ የመጡት አይገሉም። ይህ ሁሉ ነገር ይዘውታል። አይገሉም። ስማ እናንተ ቅድም ምን አላያችኋቸውም እንዴ? የሆነ ምን አይነት ልብስ ለብሰዋል? ንገረኝ። እሱ ናቸው ያስፈራራሉ። ጥቁር የሆነ ቀይ ሴትዮ አለች። አብራችሁ እሷ ናት እሳቸው መጣው። ቆይ እሷ ቀይዋ ሴትዮ ምንድን ነው የለበሰች? ቅድም መጣ ነበር። ቀሚስ የለበሰችው አለ ሲጮህባት የነበረች እሷ ናት። እሷ ጋር እኮ ገባኋት። እሷ ላይ የሚጮኩት አውሬዎች ገባኋታል። እሷ ላይ ከእሷ ጀርባ ሊገሉኝ እያስፈራሩኝ ነበር። እሺ ለእኔ አድንሃለሁ። ከዚህ በኋላ አትመጣም። እሺ እሷ ጋር የሚመጡት እሷ ጋር አንቺ ተረጋጊ። ግድ የለሽም። አንዴ አዳምጪ። መጀመሪያ አትቸኩይ። ማዳመጥ ይቀድማል ከውሳኔ። አትቸኩይ አልኩሽ። እስኪ አሁን አታስጩኝ። ለእሷ አይደል እንዲ ያለ ነው እዚህ አይገባሽም። በዚህ ሰምተሽ በዚህ ታፍሻለሽ እንዴ? በቃ አዳምጪ። መፍትሄ ለመስጠት እየሞከርኩኝ ነው።